የኢትዮጵያ ኤሌክትሪክ አገልግሎት የአዲስ ኃይል ማስቀጠያ ወይም ቆጣሪ ማስገቢያ ክፍያን በአንድ ጊዜ መክፈል ለማይችሉ ደንበኞች አዲስ የአሰራር ስርዓትን ይፋ አደረገ። ተቋሙ ይፋ ያደረገው አዲሱ አሰራር ደንበኞች የአዲስ ኃይል ማስገቢያ ክፍያን በአንድ ጊዜ መክፈል ሳይጠበቅባቸው እስከ 2 ዓመት በሚደርስ የጊዜ ገደብ እንዲከፍሉ የሚያስችለው ተብሏል። አሰራሩ ተግባራዊ የሚሆነው ለነጠላ ፌስ ቆጣሪ አመልካቾች ብቻ መሆኑንና ደንበኞች ምንም አይነት የማረጋገጫ ሰነድ ማቅረብ ሳይጠበቅባቸው ማመልከቻ በመሙላት ተጠቃሚ መሆን እንደሚችሉ የኢትዮጵያ ኤሌክትሪክ አገልግሎት የማርኬቲንግ ሽያጭና የደንበኞች አገልግሎት ስራ አስፈጻሚ ኢሳያስ ደንደር ገልጸዋል። አዲሱ አሰራርም የኤሌክትሪክ ኃይል ፈልገው በአንድ ጊዜ መክፈል ያልቻሉ ደንበኞችን ተጠቃሚ ለማድረግ ያለመ መሆኑን አንስተዋል። እንግዲህ የዚህ አገልግሎት ተጠቃሚ የሚሆነው ሁሉም የህብረተሰብ ክፍል አዲስ ኃይል ለማገናኘት የሚፈልግ መደበኛውን ቆጣሪ የሚፈልግ ማለት ነው። የኤሌክትሪክ ኃይል አገልግሎት ስንሰጥ ከነበረበት ስርዓት ጋር ጎን ለጎን የሚሄድ ነው። መክፈል የሚችሉ ደንበኞች ቀደም ሲል በነበረው የአሰራር ስርዓት እየከፈሉ ይሄዳሉ። በአንድ ጊዜ የመክፈል ችግር ያለባቸው ዜጎች ደግሞ ይሄንን እድል ተጠቅመው እንደነሱ ምርጫ በ6 ወር፣ በ12 ወር፣ በ18 ወር እስከ 24 ወር ወይም ደግሞ እስከ 2 ዓመት ጊዜ ድረስ ሊከፍሉ የሚችሉበት ሁኔታ የተመቻቸበት ነው። አገልግሎቱን ማግኘት የሚፈልጉ ደንበኞች ከጠቅላላ የክፍያ መጠን 10% በመክፈል ቀሪውን በየወሩ ከወርሃዊ የኢነርጂ ፍጆታ ክፍያቸው ጋር መክፈል እንደሚችሉ ተገልጿል። ክፍያውን እስከ 6 ወር ድረስ ለሚያጠናቅቅ ደንበኛ ምንም አይነት ወለድ የማይታሰብ ሲሆን ከ6 ወር በላይ ላለው እንደየጊዜው እርዝማኔ ወለድ ይኖረዋል ነው የተባለው። እስከ 6 ወር አገልግሎቱን መጠቀም የሚፈልጉ ምንም አይነት ወለድ ታሳቢ ሳይደረግ ለ6 ወራት ተከፋፍሎ ከወርሃዊ ፍጆታ ክፍያቸው ጋር በጋራ እንዲከፍሉት የሚደረግ ነው። ከ6 ወር እስከ 1 ዓመት ጊዜ ገደብ ደግሞ ከሆነ 3% ወለድ ታሳቢ ይደረጋል። ከ1 ዓመት እስከ 1 ዓመት ተኩል ደግሞ የ6% እስከ 2 ዓመት ያለው ላይ የ9% ወለድ ታሳቢ ተደርጎ ክፍያውን እንዲከፍሉና በዚህ አግባብ የኤሌክትሪክ ኃይል አገልግሎት ተጠቃሚ እንዲሆኑ የተዘጋጀ ስርዓት ነው። በተለያዩ አካባቢዎች ከአዲስ ኃይል ማስቀጠያ ጋር ተያይዞ የሚስተዋሉ ችግሮችን ለመቅረፍ የተለያዩ ተግባራት መከወናቸውም ተነስቷል። ስንገመግም አዲስ ኃይል ለማግኘት ጥያቄ ቀርቦ ሳምንታት ወራትም የሚፈጁበት ጊዜ እንደነበር እናውቃለን። ይሄንን ግን ባለፈው በጀት ዓመትና ከዛ በፊት በነበሩም የበጀት ዓመታት ኤሌክትሪክ በአንድ ቀን ዘመቻ ብለን ኤሌክትሪክ በአንድ ቀን ሊገባ እንደሚችል ይሄንን አሳይተናል። ብዙ ሪጅኖች ላይ ይሄን ተግባራዊ አድርገናል።